ነይ ሶስተኛ ምሳሌ የምትሆንሽን እናትሽን እና ላንሳልሽ። እናታችን አኢሻ ረዲየላሁ ዐንሃ አንድ ጊዜ ነብዩ አለይሂ ሰላቱ ሰላም ስለ ቂያማ ቀን ጭንቀትና መከራ፣ ስለዛ ቀን ኃይለኝነት፣ ስለዛ ቀን ውጥረት የአላህ መልእክተኛ ሲናገሩ ወንዱም ሴቱም እንደዚሁም ጂኒውም ሰውም አጠቃላይ አንድ ሜዳ ላይ አላህ ፊት ይሰበሰባል፣ ይቆማል። የውመ የቁሙ ናሱ ሊረቢል ዓለሚን የሰው ልጆች ለዓለማቱ ጌታ ለአላህ የሚቆሙበት ቀን አለ የሚለውን የአላህ መልእክተኛ ይህንን ንግግር እየተናገሩ ባሉበት ሰዓት ላይ እናታችን አኢሻ አንድ ነገር ጠየቀች። የሂጃባ ጉዳይ የሚያስጨንቃት አይሻ፣ የክብሯ ጉዳይ የሚያስጨንቃት አይሻ፣ የሴትነት ሀያዋ አይናፋርነቷ የሚያስጨንቃት አይሻ አንቱ የአላህ መልእክተኛ ሆይ ነገ በዛ ቀን በዛ ጭንቀት ቀን በሴቱም ወንዱም አንድ ላይ በሚቆምበት ሰዓት ላይ ባዶ ራቆት ሆነው ነው የሚቆሙት አሉ የአላህ መልእክተኛ። ጫማ ያለበሱ ሆነው ያልተገረዙ ሆነው አንድ ላይ ይቆማሉ ሴቱም ወንዱም ሲሉ ምን አለች እናታችን አይሻ? አንቱ የአላህ መልእክተኛ ሆይ ሴቱም ወንዱም አንድ ቦታ ላይ ይቆማል፣ ታዲያ እኛ ወንዶች እያዩን አጅነቢ ፊት ላይ አጠገባችን ቆሞ ነው የዛን የምንቆመው እንዴት እርቃናችን ሆነን ብላ ስትናገር አንቺ አይሻ ሆይ አሏት የአላህ መልእክተኛ። ያ አኢሹ አንቺ አይሹ ሆይ አሏት አልአምሩ አሸዱ ሚን ዛሊክ ይሃ የቂያማ ቀን ጭንቀት እኮ አንቺ ከምትዩ የባሰ ነው፣ ወይም ይሃ ቀን አለ ብለሽ ከምታስቢው ቀን የባሰ ነው። ምን ማለት ነው? ወንዱ ወደ ሴት፣ ሴቱ ወደ ወንድ ከሚመለከተው ስሜታዊ ጉዳይ ከሆነ ነገር የባሰ ነው። ሰዎች ስለዛ ቀን ጭንቀት ኪታቤ በቀኝ እጄ ይሰጠኛል ወይስ በግራ እጄ፣ አላህ የጀነት ካላቸው ሰዎች ወይስ ከጀሃነም ካላቸው ሰዎች ነው መሆነው ብለው የዛን ይጨነቃሉ አለች። ይሄ ታዲያ አይገርምሽም እህቴ? የዛን ቀን እንኳን የዛን ቀን በቂያማ ቀን ጭንቀት ላይ ይሄ የሂጃባ ጉዳይ፣ የጨዋነቷ ጉዳይ፣ የክብሯ ጉዳይ፣ የሴትነቷ ጉዳይ አስጨንቋታል። እዚህ ዱንያ ላይማ